ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እግዚአብሔር ይመስገን እያልን እናመስግን። በዛሬው ቪዲዮ ልዩ ልዩኑ ወቅታዊ የቅድስት ቤተክርስቲያናችን ኦርቶዶክስ እንዴት ሰነበተች እንዴት ቆየች ነው። በተለይ ደግሞ በዚህ በወቅታዊነት ዝክረ ኒቂያ የተሰኘ ጉባኤ ተጠርቷል። ይሄም ጉባኤ የሊቃውንቱ ጉባኤ ነው። እንግዲህ ጥሩን ያስተላለፈው የቅድስት ቤተክርስቲያናችን ጠቅላይ ቤተ ክህነት ጽፈት ቤት ነው ማለት ነው። ብፁዕ አባታችን አቡነ ማቲያስ በጸሎት ባርከውታልኝ። አቡነ አብርሃምም ሊቃውንቱን ጠንከር ያለ ግሳጼን ገሰጸዋቸዋል። መሰብሰብ መቶ እንደሌለባቸው የሊቃውንቱ ብረት ለቤተክርስቲያን እንደሚያስፈልጋት ተናግሯል። ለመሆኑ ይህ ዝክረ ኒቂያ ምንድነው? ኒቂያ ምንድነው? ብዙ ጊዜ ኒቂያ ሲባል እንሰማለን። አሐቲ አማናዊት ተልእኮ ያላት ቅድስት ቤተክርስቲያናችን የምትቀበላቸው ዓለም አቀፍ 3 ጉባኤያት አሉ። እነሱ እነማን ናቸው? እስኪ ሊቀ ሊቃውንት ስምዐኮንን እንስማቸው። ኦርቶዶክስ ተዋሕዶ የሚለው ስያሜ መቼ ተሰጠ ለቤተክርስቲያናችን የሚለውን እናያለን። ኦርቶዶክስ የሚለው በ325 ዓመተ ምህረት ኒቂያ በተሰኘው ታላቁ ጉባኤ ይሄ ጉባኤ እንደሚታወቀው ዓለም አቀፍ የመጀመሪያው ዓለም አቀፍ 3 ዓለም አቀፍ ጉባኤያት ነው የምንቀበለው። የኛ ቤተክርስቲያን የምትቀበለው ሁሉም ቤተክርስቲያናት የተስማሙበትና ብዙ ቀኖናዎችም የጸደቁበት ምናልባትም ከሐዋርያት በኋላ በተነሱ ሊቃውንት የመጀመሪያው ትልቅ የሚባልና ብዙ ቀኖናዎች የተሰሩበት ጉባኤ ቢኖር ይሄ ጉባኤ ነው። ኒቂያ ላይ ነው የተደረገው ግሪክ ውስጥ በምትገኝ ከተማ። በዛ ቦታ ላይ 325 ሊቃውንት ወይም ኤጲስቆጶሳት ማለት ነው ተሰብስበው ነበር። አራቱም መናብርት ይሄ ማለት በዓለም ላይ 4 መናብርት ነው ያሉት 4 ሊቃነ ጳጳሳት ማለት ነው። እነሱም እስክንድሪያ፣ ሮሚያና አንጾኪያ ወይም ደግሞ ከዛ ቁስጥንጥንያ የሚባሉት አራቱ የቁስጥንጥንያው በኋላ ወደ ኤፌሶን የኤፌሶኑ ወደ ቁስጥንጥንያ ተዛውሯል። ሁለቱ የመዛወር እንትን ነበራቸው ታሪክ ነበራቸው። ከዛው ግን እነዚህ አራቱ ሁሉ የተገኙበት ጉባኤ ነው ያ ጉባኤ። ለዚህም ነው ዓለም አቀፍ ጉባኤም የተሰኘው ለዚህ ነው። 3ቱም ዓለም አቀፍ ጉባኤያት አራቱም ሊቃነ ጳጳሳት ወይም አራቱም መናብርት በዓለም ያሉት ማለት ነው። ሌሎቹ በእነዚህ ስር ነው የሚጠቃለሉት። መፍትሐ ነገሥትም ላይ ተጽፎ እንደምናነበው እነሱ ተስማምተውበት ባጸደቁት በዚያ ጉባኤ ላይ ኦርቶዶክስ የሚለው ስያሜ ወጥቷል። ይሄ ስያሜ የተሰጠበት ምክንያት ምንድነው? በወቅቱ አሪዮስ ብዙ ሰዎችን ያስካደበትና ያሳተበት ዘመን ነበር። የአሪዮስ ትምህርት ቤተክርስቲያንን ክፉኛ አውኳት ነበር። በተለይ የእስክንድሪያን ቤተክርስቲያን በጣም እስከ መሰረቷ ድረስ ለማናወጥ ብዙ ጥረት አድርጓል። በኋላም ተወግዞ እንኳን ከተለየ በኋላ ተረፋሪዮሳውያን የሚባሉት ብዙ ሊቃውንትን ብዙ ጳጳሳትን ያሳደዱና ያስገድሉ የነበሩበት ዘመን ነው ያ ዘመን። አትናቴዎስ የተሾመው ከአሪዮስ ተወግዞ ከተለየ በኋላ ወይም ከኒቂያ ጉባኤ በኋላ ነው። በኒቂያ ጉባኤ እሱ ሊቀ ዲያቆን ሆኖ የተገኘው እንጂ ኤጲስቆጶስ አልነበረም። አብሮ ከፓትርያርኩ ከእስክንድርያው ፓትርያርክ ከእስክንድሮስ ጋር ነው እዛ ቦታ ላይ ተገኝቶ የነበረው አሪዮስ ማን ነው ቅዱስ አትናቴዎስ ማለት ነው። በኋላ ግን እሱም እንኳን አድጎ ለእስክንድሮስ አልፎ ፓትርያርክ ሆነ በኋላ ብዙ ጊዜ ከመንበሩ ያሳድዱት ነበር አሪዮሳውያን። ነው በታሪክ እንደምንረዳው ከ5 ጊዜ ያላነሰ ከመንበሩ ተሳዶ ወደ ሌላ ቦታ ሄዱ። ብዙ አመታትን ነው በስደት ያሳለፈው አትናቴዎስ ከ20 አመት በላይ ወደ 27 የሚጠጉ አመታት በስደት ያሳለፋቸው አመታት ነበሩና አሪዮሳውያን ቀላል የማይባል ንቅናቄ ፈጥረው ነበር በወቅቱ ማለት ነው። እሱም ካለፈ በኋላ አሪዮስ ራሱ በመቅሰፍት ከሞተም እንኳን በኋላ ተከታዮቹ ቤተክርስቲያንን ክፉኛ ያውኳት የነበረበት ዘመን ስለነበረ ከዚያ ለመለየት ነው ኦርቶዶክስ የሚለው ስያሜ የተሰጠ። ይሄ ማለት ቀጥ ያለች የተስተካከለችና እንከን የሌለባት አስተምህሮ ያላት ወይም ሐዋርያት ክርስቶስ የመሰረታት ሐዋርያት የሰበኳት እና ሰማዕታትም እስካሁን ድረስ ሲጋደሉላት የኖረችው ቀጥተኛው ሃይማኖት ይህች ናት ለማለት ነው ይሄ ስም የተሰጠው። በመካከልም እንደሚታወቀው ከጉባኤ ኒቂያ በስተጀርባ ታሪክ ስናጠና ዘመነ ሰማዕታት ነው ያለፈው። ይሄ ዲዮቅልጥያኖስ የነገሰበት ዘመን ማለት ነው። በክፉ ትምህርት በማይረባ ሃይማኖት ሰዎችን ያስቱ የነበረበት ዘመን አልፏል። ከኒቂያ ጉባኤ በስተጀርባ ስንመለከት ዘመነ ሰማዕታት የሚባለው ማለት ነው። እና ያ ሁሉ አይደለም ትክክለኛው ሃይማኖት ይሄ ነው ብለው ወስነው ሰርተው ቀኖና አስቀምጠው ፍትሐ ነገሥት የሚባለውንና ሌሎችንም እንደውም በተለይ ጸሎት ሃይማኖትን ዛሬ እንደ ሃይማኖት መመሪያ የምንጠቀምበትን 12 አንቀጽ ያለውን ጸሎት ሃይማኖትን እየደረሱትም ያን ጊዜ ነው ሰለስቱ ምዕት ማለት ነው። እዛ ቦታ ላይ ይህንን ውሳኔ ወስነው ይህን ቀኖና አጽድቀው ሲለያዩ ለሃይማኖታችን መጠሪያ ኦርቶዶክስ የሚል ስያሜ አብረው ሰጥተው ተለያይተዋል ማለት ነው።
ኦርቶዶክስ የተባለበት ምክንያት ይሄ ነው። ተዋህዶ የሚለውስ መቼ ወጣ የሚለውን ስናይ በ431 ኤፌሶን ላይ ጉባኤ ተደርጎ ነበረ። ኤፌሶን ላይ የተደረገው ጉባኤ በነገረ ክርስቶስ ጉዳይ የነበረው። ይሄ ማለት በነገራችን ላይ በአዲስ ኪዳን ብዙ መናፍቃን ያነሱት የነበረው ጥያቄ በነገረ ክርስቶስ ላይ ነው። ከዚህ የተነሳ እንደውም ከክርስቶስ መምጣት በኋላ የመናፍቃኑ ቁጥር በጣም በዝቷል። አንድ ሊቅ ጽፈውት ባየሁት መጽሐፍ ላይ ወደ 61 የሚጠጉ መናፍቃን ተነስተዋል በዚያ ዘመን። ሶስቱን የቤተ ክርስቲያናችን ዓለም አቀፍ ጉባኤያት እነማን እንደሆነ ያውቃሉ? አንደኛ ጉባኤ ኒቂያ በ325 ዓመተ ምህረት በአንጾኪያ የተካሄደ ሲሆን አሪዮስ የተባለ ሰው ወልድ ፍጡር በመለኮቱ በማለቱ ምክንያት 318 ሊቃውንት አውግዘው ለይተውታል። ሁለተኛ ጉባኤ ቁስጥንጥንያ በ381 ዓመተ ምህረት በቁስጥንጥንያ ተካሄደ። በወቅቱ መቅዶኒዮስ፣ አውሳቢዮስ፣ አቡሊናሪዮስ የተባሉ መናፍቃን በ150 ሊቃውንት ፊት ቀርበው የክህደት ትምህርት ስለተገኘባቸው በአንድ ድምጽ ተወግዘዋል። ሶስተኛ ጉባኤ ኤፌሶን በ431 ዓመተ ምህረት በኤፌሶን ከተማ የተካሄደ ሲሆን ክርስቶስ ሁለት አካል ሁለት ባህሪ ባዩን ንስጥሮስ 250 ሊቃውንት አንድ አካል አንድ ባህሪ ብለው አውግዘው የለዩበት ጉባኤ ነው። ቅድስት ቤተክርስቲያናችን የሶስቱንም ዓለም አቀፍ ጉባኤያት ውሳኔዎች የምትቀበል ሲሆን በአራተኛው ጉባኤ ማለትም በጉባኤ ኬልቄዶን የቀደመ ንስጥሮስን አስተምሮ ይዞ የተነሳውን የፖፖሊዮንን አስተምሮ ፈጽሞ አትቀበልም። ይህ ጉባኤ ኬልቄዶን ጉባኤ ከለባት እየተባለም በቤተክርስቲያናችን ታሪክ ይታወቃል። ጉባኤ ኬልቄዶን ወይም ጉባኤ ከለባት ለቅድስት ኦርቶዶክሳዊት ቤተክርስቲያንና ለካቶሊክ መከፈል ዋነኛ መንስኤ ነው። በሶስቱ ዓለም አቀፍ ጉባኤያት ተገኝቶ የቀናውን መልካሙን ውሳኔ እንዲወስኑ ያደረጋቸው ክርስቶስ ስሙ የተመሰገነ ይሁን። እዚህ ጉባኤ ኒቂያ፣ ጉባኤ ኤፌሶንና ጉባኤ ኬልቄዶና የተባሉ ሶስት ጉባኤዎችን አቲ የሆነች ቅድስት ቤተክርስቲያናችን ትቀበላለች ማለት ነው። አራተኛውን ጉባኤ ከለባት ትለዋለች፣ አትቀበለውም። በ451 ዓመተ ምህረት የተካሄደው ማለት ነው። ይሄ ክርስትናውን ለሁለት የከፈለው የንስጥሮስ የክህደት ትምህርት በፓፕ ሊዮን የመጣበት ማለት ነው። ስለዚህ አቲ ቤተክርስቲያናችን ዛሬም ሐዋርያዊት ነችና ሐዋርያት ያደርጉት እንደነበሩት አባቶቻችን ይፈጽሙት እንደነበረው የምንፍቅና የክህደት ትምህርት ሲነሳ ክህደት ትምህርቱን ያመጣውን ሰው ጠርቶ ክህደቱን እንዲናገር የክህደት ትምህርቱ ላይ ስተት መሆኑ ተነግሮት ካመነ ወደ መንጋው ወደ ቅድስት ክርስቲያን ይቀላቀላል፣ ካላመነ ደግሞ ሊወገዝ ይችላል ማለት ነው። ይሄን ስታደርግ ነው ቆየች። አሁንም በእውነት በቅድስት ክርስቲያናችን እንቆራለን። ለመሆኑ ብፁዕ አቡነ ማቲያስ በዚህ በዝክረ ኒቂያ ላይ ተገኝተው ምን አሉ? በተለይ በመጽሐፍት ዙሪያና በሊቃውንቱ በሚጽፏቸው መጽሐፍ ላይ ገስጸዋልኝ። መጽሐፍትን ማንም ሊጽፋቸው እንደማይገባ ተናግረዋል። እስኪ እሱን እንስማ። ሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚህ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም ዶግማና ቀኖና መጠበቅ ይሄ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ለጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ካሁን ቀደም የተጣመመም ካለ ማቅናት አግባብ ነው።
አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ህልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን እንላለን። ሌላው እንግዲህ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት እንዲሁም የባህር ዳር ሀገረ ስብከት ሊቀ ጳጳስ የሰሜን ጎጃም ሊቀ ጳጳስ የሆኑት ብፁዕ አቡነ አባታችን አቡነ አብርሃምም ሊቃውንቱን ገስጸዋል። የእናንተ መሰባሰብ በጣም ለቅድስት ቤተክርስቲያን እንደሚያስፈልግ ተናግረዋል፣ አመስግነዋል። እነሱ የክህደት ትምህርት በተነሳ ቁጥር ምላሽ ሊሰጡ እንደሚገባ መጽሐፍ እንደሚገባቸው ተናግረዋል። ብፁዕ አቡነ አብርሃም ምን አሉ? ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ከግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረን ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው የዛሬው ጥሪ። በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። እዚህ ዓለም ኳስ ጨዋታ እንኳን በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማይሌቱ ማይሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ህዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደ ኋላ ሲሸሹ በመንፈሳዊ ቅናት ምን በለው በሃይማኖታዊ ስሜት ብዙ ዕውቀቱም ባይኖር
የማመስጠሩም ምድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱ በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ሕዝቡ ከቅድስት ቤተክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመስከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይህች ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተክርስቲያን ስለሆነ ዛሬው እንግዲህ በዝክረ ኒቂያ ዙሪያ የተነሱ የታዩ እውነቶችን ያየንበት ቪዲዮ ይሄንን ይመስላል ማለት ነው። አብራችሁን ስለነበራችሁ እግዚአብሔር አምላክ ከሁላችሁ ጋር ይሁን። ሰላም ቆዩ።